ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የቻናላችን ተከታታዮች፣ ዛሬ በዓለማችን ላይ የታዩ ያሉ ወታደራዊ ደህንነትና ዲፕሎማሲያዊ እንቅስቃሴዎች ከዚህ ቀደም አይተናቸው በማናውቃቸው ፍጥነትና ጥልቀት እርስ በርሳቸው የተሳሰሩ ይገኛሉ። እንግዲህ በመካከለኛው ምስራቅ የተከሰከሰው ጦርነት አሁን ላይ ቀጠናዊም ሆኖ አብቅቶለት መላውን ዓለም ወደ ከፋ ሁለንተናዊ ቀውስና ወደ አዲስ የኃይል ሚዛን ሽግግር ውስጥ እየከተተው ነው። በአንድ በኩል ስትራቴጂካዊ በሆነው የሆርሙዝ የባህር ወሽመጥ ላይ የነዳጅ መርከቦች መቃጠል፣ በሌላ በኩል ደግሞ የአሜሪካ የደህንነት ባለስልጣናት በሚስጥር ወደ ሞስኮ አቅንተው የሚያደርጉት ድርድር እንዲሁም በዚህ ሁሉ ውጥረት ሳቢያ አሜሪካ በእስያ ቀጠና የምታስቀምጠው የጦር መሳሪያ ክምችት በከፍተኛ ሁኔታ መሟጠጡ ዓለም አቀፍ ስጋትን ፈጥሯል። ዛሬ በዚህ እጅግ ሰፊና ጥልቀት ባለው ልዩ ሰበር ዘገባችን ከመካከለኛው ምስራቅ የጦርነት አውድማ በስተጀርባ ያሉትን ሚስጥራዊ የዲፕሎማሲ እንቅስቃሴዎች፣ በዋሽንግተንና በሞስኮ መካከል እየተደረገ ያለውን የስለላ ፖለቲካ እንዲሁም ይህ ሁኔታ በእስያ ቀጠና በቻይና በታይዋንና በጃፓን መካከል ያለውን የኃይል ሚዛን እንዴት ለአደጋ እንዳጋለጠው እያንዳንዱን መረጃ በዝርዝር እንመረምራለን። ከኔ ጋር እንድትቆዩ ጋብዛችኋለሁ። አብራችን ቆዩ። የመጀመሪያውና ቀዳሚው ትኩረታችን ለዓለም የኤነርጂና የነዳጅ ንግድ ዋነኛ ደም ስር በሆነው የሆርሙዝ የባህር ወሽመጥ ላይ የተፈጸመው አስደንጋጭ ጥቃት ነው። በጥቅምት ወር መጨረሻ ላይ በአካባቢው በሚንቀሳቀሰው አንድ ግዙፍ የነዳጅ ጫኝ መርከብ ላይ ባልታወቀ ወገን የተተኮሰ ተወንጫፊ ሚሳኤል ጥቃት መፈጸሙን የዩናይትድ ስቴትስ ኪንግደም የባህር ላይ ንግድ ኤጀንሲ በይፋ አስታውቋል። መርከቧ በጥቃቱ ሳቢያ በእሳት ብትያያዝም የነፍስ አድን ቡድኖች እሳቱን በፍጥነት ማጥፋት መቻላቸውን፣ ሁሉም የመርከቦች አባላት ደህንነታቸው የተጠበቀ መሆኑና እስካሁን ምንም አይነት የአካባቢ ብክለት አለመድረሱን ቢያረጋግጡም ክስተቱ በዓለም አቀፍ የኢኮኖሚ መስመር ላይ ከባድ ድንጋጤ መፍጠሩ ይታወሳል። ይህ ጥቃት የተፈጸመው እንግዲህ ኢራን ወሽመጡ ሙሉ በሙሉ እንደዘጋች ባስታወቀችበትና እጅግ ስሜታዊ በሆነ ወቅት ላይ ነው። ምንም እንኳ ኢራን ከጎረቤት ኦማን ጋር ጊዜያዊ የትራንዚት ስምምነት ብታረግም የኢራን ሕግና ዓለም አቀፍ ጉዳዮች ምክትል የውጭ ጉዳይ ሚኒስትር ካዜም ጋሪባባዲ በሰጡት መግለጫ ዋሽንግተን የሰኔ 17ቱን የመግባቢያ ስምምነት ግዴታዎችን ሙሉ በሙሉ እንድትወጣና ማዕቀቦችን እስክታነሳ ድረስ የሆርሙዝ ወሽመጥ ሙሉ በሙሉ ክፍት እንደማይሆን በድጋሚ አረጋግጠዋል። ይህ ውሳኔ በየቀኑ በሚሊዮን የሚቆጠሩ በርሜል ነዳጅ በሚተላለፍበት መስመር ላይ የተደቀነ ትልቅ የኢኮኖሚ አደጋ መሆኑን ዓለም አቀፍ ተንታኞች ይገነዘባሉ፣ እኛም እንገነዘባለን። ከዚህ ከሆርሙዝ ወሽመጥ ወታደራዊ ውጥረት ጀርባ በታላላቅ የደህንነት ተቋማት መካከል የሚደረገው ሚስጥራዊ ፍልሚያ እጅግ አሳሳቢ ደረጃ ላይ ደርሷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የከፈቱት ወታደራዊና የኢኮኖሚ ጫና ወደማይቀየርበት የስልት መጨናነቅ በደረሰበት በዚህ ወሳኝ ወቅት የሲአይኤ ዳይሬክተር ጆን ራትክሊፍ በሚስጥራዊ ወደ ሞስኮ ማቅናታቸው ይፋ ሆኗል። በወጡ ሚስጥራዊ ሪፖርቶች መሰረት ዋሽንግተን ሩሲያ ለቴህራን የምታደርገውን ወታደራዊ የስለላ የሳይበርና የኢኮኖሚ ድጋፍ እንድታቆም ወይም እንድትቀንስ ለማሳመን ከፍተኛ ጥረት እያደረገ ነው ተብሏል። አሜሪካ በኢራን ላይ የምታደርገው ጥቃት ሙሉ በሙሉ ውጤታማ እንዳይሆን የሩሲያ የቴክኖሎጂና የወታደራዊ መረጃ ልውውጥ ትልቅ እንቅፋት ሆኖባቸዋል ተብሏል። ይሁን እንጂ ፕሬዝዳንት ቭላድሚር ፑቲን ይህንን የአሜሪካን ጥያቄ በቀላሉ ይቀበላሉ ተብሎ ባይገመትም ይልቁንም ሩሲያ በመላሹ በዩክሬን ጦርነት ላይ አሜሪካ ትልቅ የፖለቲካ ቅናሽ እንድታደርግላት በሩሲያ ቁጥጥር ስር ያለው የዩክሬን ግዛቶችን እውቅና እንድትሰጥ ወይም የተጣለባትን ከባድ የኢኮኖሚ ማዕቀቦች እንድታቃልላት እንደ ቅድመ ሁኔታ ልትጠቀምበት እንደምትችል የደህንነት ባለሙያዎች ይገምታሉ። ይህ የዋሽንግተን የዲፕሎማሲ ድክመት አሜሪካን በሁለት ግንባሮች ፍጥጫ ውስጥ እንድትገባ አድርገዋታል። በሌላ በኩል ደግሞ ይህንን የዓለም አቀፍ ስጋት የሆነውን ፍጥጫ በዲፕሎማሲ መንገድ ለመፍታት ከፍተኛ ጥረቶች በመደረግ ላይ ናቸው። የኳታር ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ሼክ መሐመድ ቢን አብድራህማን አልታኒ ሁኔታውን ለማርገብና አዲስ የድርድር መንገድ ለመክፈት ወደ ቴህራን በማቅናት ከኢራን ከፍተኛ ባለስልጣናት ጋር ተከታታይ ውይይቶችን ጀምረዋል። ኳታር በዋሽንግተንና በቴህራን መካከል ያላትን የቆየ የታማኝነት አስታራቂነት ሚና በመጠቀም በቀጠናው ላይ ሊነሳ የሚችለውን ሰፊ ጦርነት ለማስቀረት እየጣረች ትገኛለች ተብሏል። ይሁን እንጂ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለአልጀዚራ በሰጡት ልዩ መግለጫ ከኢራን ጋር በሚደረገው ድርድር ላይ ምንም አይነት መቸኮል እንደሌለባቸው በግልጽ ተናግረዋል። ትራምፕ በኢራን ላይ የጣሉት የኢኮኖሚ ማዕቀቦች እና እየተወሰዱ ያሉ ወታደራዊ እርምጃዎች እጅግ ውጤታማ መሆናቸውን በመግለጽ ዋሽንግተን በራሷ ጊዜና ፍላጎት እንጂ በውጭ ኃይሎች ጥረት ወደ ድርድር ጠረጴዛ እንደማትመጣ አስታውቋል። ይህ በትራምፕ አስተዳደርና በቴህራን መካከል ያለው ግትር አቋም የኳታርን የአስታራቂነት ሚና እጅግ አሳሳቢና ፈታኝ አድርጎታል ነው የተባለው።
ነገር ግን የዚህ ጦርነት ትልቁና እጅግ አደገኛው መዘዝ የታየው በኢሲያ ፓሲፊክ ቀጠና ላይ ነው። አሜሪካ በመካከለኛው ምስራቅ ለምታካሂደው ሰፊ ጦርነት ከፍተኛ ቁጥር ያላቸው የጦር መሳሪያዎች መጠቀምና ማውደሟ በኢሲያ የሚገኙትን የአሜሪካ የቅርብ አጋሮች ደህንነት ዋስትና ሰጥቶታል። እንደ ታይዋን፣ ጃፓን እና ደቡብ ኮሪያ ያሉ ሀገራት ከአሜሪካ ሊያገኟቸው የነበሩ የጦር መሳሪያዎች በከፍተኛ ሁኔታ መዘግየታቸው ታውቋል። ታይዋን ልታገኘው የነበረው የፓትሪዮት ፓክ-3 ሚሳኤሎች እንዲሁም ጃፓን ልታገኘው የነበረው የአሜሪካ ቶማሃውክ ክሩዝ ሚሳኤል አቅርቦት ለዓመታት ሊዘገይ እንደሚችል ማስጠንቀቂያ ሰጥቷቸዋል። በተለይም ታይዋን ከአሜሪካ የገዛቻቸው እና ዋጋቸው ወደ 30 ቢሊዮን ዶላር የሚጠጉ የጦር መሳሪያዎች እስካሁን ድረስ አለመድረሳቸው በታይዋን ባለስልጣናት ዘንድ ከፍተኛ ድንጋጤና ስጋት ፈጥሯል። የአሜሪካ የፓሲፊክ እዝ መኮንኖች በይፋ እንደገለጹት በፓሲፊክ ውቅያኖስ ላይ ቻይናን ለመከላከል መገኘት የነበረባቸው ከ30 በላይ የአሜሪካ የጦር መርከቦች፣ የአውሮፕላን ተሸካሚ መርከቦች እንደ ዩኤስኤስ ጆርጅ ዋሽንግተን ያሉና የነዳጅ ማጓጓዣዎችን ወደ መካከለኛው ምስራቅ ተዛውረዋል። እንዲሁም ከደቡብ ኮሪያ ጋር ሊደረግ የነበረው የጋራ ወታደራዊ ልምምድ ተሰርዟል። የደቡብ ኮሪያ የአሜሪካ እዝ ዋና አዛዥ ጀነራል ዣቪየር ብሩሰን እንደገለጹት በኮሪያ ልሳነ ምድር ላይ ተሰማርተው የነበሩ የሚሳኤል መከላከያ ራዳሮች ወደ መካከለኛው ምስራቅ የተዛወሩት እንደ አውሮፓውያን አቆጣጠር በሰኔ 25 አሜሪካ በኢራን የኒውክሌር ተቋማት ላይ ጥቃት ከመፈጸሟ በፊት ነበር ብለዋል። እንደ ስልታዊ ጥናትና ምርምር ማዕከል የጦርነት ማስመሪያ ጥናቶች ከሆነ ቻይና በታይዋን ላይ ጥቃት ብትሰነዝር አሜሪካ በሳምንታት ውስጥ ያላትን ወሳኝ የሚሳኤል ክምችት ልታጣ ትችላለች ተብሏል። አሜሪካ በኢራን ጦርነት ላይ በሺዎች የሚቆጠሩ የቶማሃውክና የፓትሪዮት ሚሳኤሎችን የተጠቀመች ሲሆን በአሁኑ ወቅት ያላት የፓትሪዮትና የታድ መከላከያ ሚሳኤሎች ክምችት ወደ 1000 ብቻ ዝቅ ማለቱም ከ3000 በላይ ዘመናዊ ባሊስቲክ ሚሳኤሎች ካሏት ቻይና ጋር ሲነጻጸር እጅግ አደገኛ ጥረት ወይም እጥረት መሆኑን ተንታኞች ያስጠነቅቃሉ። ይህ የመከላከያ ቀዳዳ ቻይና ታይዋንን ለመውረር ያላትን እቅድ እንድታፋጥንና ሰሜን ኮሪያ በደቡብ ኮሪያ ላይ ያላትን ወታደራዊ ትንኮሳ እንድትጨምር ሊያበረታታ እንደሚችል ተንታኞች ያስጠነቅቃሉ። በአጠቃላይ በመካከለኛው ምስራቅ የተቀሰቀሰው ጦርነት የአሜሪካን ወታደራዊ የበላይነት እያዳከመ ከመሆኑም በላይ ለሩሲያና ለቻይና አዲስ የመልክዓ ምድራዊ ፖለቲካዊ የበላይነት እድል እየፈጠረ ይገኛል። አሜሪካ የኢራንን ጦርነት ለማሸነፍ ስትል በእስያ ያላትን ስልታዊ የበላይነትና የአጋሮቿ አንድነት አደጋ ላይ ትጥላለች ወይስ ፕሬዝዳንት ትራምፕ ከፑቲን ጋር በሚያደርጉት ስምምነት ዩክሬንን ጉዳይ አሳልፈው በመስጠት ከኢራን ጀርባ ያለውን የሩሲያ ድጋፍ ያስቆማሉ? የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች በእነዚህ ውስብስብ ዓለም አቀፍ ክስተቶች ዙሪያ የእናንተ አስተያየት ምንድነው? ከታች ባለው የአስተያየት መስጫ ሳጥን ላይ አስፍሩልን።